ሽቫንና ኤጄ ላይ ግን ትኩረት ሰጥተናቸዋል እንዴ? እቺ ልጅ እኮ ከለንደን ነው የመጣችው። ሁለቱ አንድ ላይ ቢሆኑ እኛ ነፃ እንሆናለን። ሽቫን ጭራሽ አይነካንም። ምን አንድ ነገር ልናገር፣ መብራቱን ማጥፋት ትችላለህ ሙራት? ይሄም አይሆንም። ይሄ ተቀይሮ ይሆናል። ይሄን ነገር በህይወት ያርገዋል። ምን ነው? ሱሪ እኮ ነው። አሁን እኮ የእርግዝና ትምህርት ልንወስድ እኮ ነው የምንሄደው። የኔ ቆንጆ ሴልቪ፣ ልጅ ለመውለድ ብለን ብዙ ነገሮችን ሞክረናል እኮ። በፈጣሪ ምንድነው የምትዩ? ግን ይሄንን ነገር እኮ አልሞከርነው። ያላየናቸው ስንት ዶክተሮች አሉ። ስንት ነገር እኮ ሞክረናል አይደለም እንዴ? አየር ውሰዱ ሲሉን ነበር እኮ። አየሩን ለውሰዱ እያሉን ሞክረናል። አሁን እዚህ የእርግዝና ትምህርት ቤቱ ጋር አብረን እንሄዳለን፣ ወይ ደግሞ ሳምንቱን በሙሉ አብረን እናሳልፋለን። ወይኔ ይሄ ጥቁሩ ያምራል አይደለ ሴልቪ? ይሁማ እኔ ላይ ደግሞ በጣም ነው የሚያምረው። ይኸውልሽ አየር በደንብ ወስደሽ በደንብ መተንፈስ ነው በቃ። በጣም ጥሩ፣ እየለመድከው ነው። አሁን አንቺ እኮ የራስሽ ዓለም ውስጥ ነው ያለሽው። ነገ ከቆየሽ ወደ እስር ቤት ነው የምትገቢው። ለምንድን ነው እያስቸገርከኝ ያለኸው? ለምንድን ነው መጥፎውን የምታወራው? ፊትለፊት እኮ ነገሮችን እያጋነልክብኝ እኮ ነው ያለኸው። አንቺ በጣም ልክ ነሽ። በጣም ይቅርታ። እርግጥ ነው ፈተናውን ታልፊያለሽ። ሜሊ ራሱ አልፎታል። አለቃ ሜሊ ብለህ ጠራኝ እንዴ? ራስ ላይ ምንድን ነው ያደረከው? ምን ሆነክ ነው? ማትታወቅ መስሎክ ነው እንዴ? አልሆነም እንዴ አለቃ? ኧረ እንዴ እኔማ መጀመሪያ ሳይ እኮ አላወቅኩም ነበር። ትምህርትሽ እንዴት ነበረ? ጥሩ ብቃት አላት፣ ግን ትኩረት ያንሳታል። አሁን ወደ ሌላኛው ነገር እንሂድ። እሱ ደግሞ ምንድነው? ያው ኤጄ ለብዙ ጊዜ ከኛ ጋር ትቆያለች። ስለዚህ ይሄ ውሸት በሚለየው ማሽን ጥያቄ እንጠይቃታለን። በጣም አሪፍ ነገር ነው ያሰብሽው። ነገ ደግሞ ወደ ፈተናው ትሄጃለሽ። በጣም ወድጄዋለሁ። ነይ እንሂድ። ወደዚህ ወደ ቤት ሂጂ። ይሄንን በጣም ነው የምወደው። ስምሽ ማን ነው? ኤጄ ቼሊነር። ስምሽን በስነ ስርዓት በይው እንጂ። እሺ ይቅርታ። ማቪ ይልማስ። የተወለድሽበት ቦታ? ማኒሳ። የተወለድሽበት ቀን? መስከረም 4። ከዚህ በፊት እቃ ሰርቀሽ ታውቂያለሽ? አይ እንዴት አያልሽ? ያው እስካሁን ድረስ ምንም ነገር አልሰረኩም። ይቺ ልጅ አሁንም ውሸት እየተናገረች ነው መሰለኝ። ከኛ ድርጅት ውስጥ በጣም የቀረብሽው ሰው አለ እንዴ? የለም። ኤሊፍ ኮራል እህትሽ ከሆነች እዚህ ኦፕሬሽን ላይ የሚያመጣው ለውጥ አለ? እንዴት ልታውቂ ቻልሽ? የዲኤንኤ ጸጉሩን ለሷ ነው የሰጠው። ኤሊፍ እህቴ ሆና ተገኘች እንዴ? ውጤቱ እስካሁን ድረስ አልወጣም። ጥያቄ ልትመልሽልኝ ትችያለሽ? ኤሊፍ እህትሽ ከሆነች እዚህ ኦፕሬሽን ላይ የሚያመጣው ለውጥ አለ? አይ
ውጤቱ እንደሚያሳየው ከሆነ ተመሳሳይ ነው። ምን? ኤሊፍ የኤጄ እህት ነች። እሺ ይሄንን ነገር ለማንም ሰው እንዳትናገሪ እሺ። ለነገ ፈተና ትኩረቷን መሰብሰብ አለባት። እኔው ራሴ እነግራታለሁ። አንቺ ግን ለማንም እንዳትናገሪ እሺ። እሺ ሰላም። ከየት አገኘኸኝ ደግሞ? ግን በጣም ቀዝቅዟል። ያው አልሰራም። ለማንኛውም አመሰግናለሁ። በነገራችን ላይ ይሄንን ጥለሹ ነበረ። አሁንም ተያዝኩኛ። እና አሁን ምን ልታደርግ ነው? ልታሰር ነው? እስር ቤት ልትለከኝ ነው? እኔ ስለሱ አይደለም እያወራ ያለሁት። እጅሽን አምጪ እስቲ። ይሄ እውነትና ውሸት የሚለየው መሳሪያ በደንብ እንደሚሰራ ታውቂያለሽ። ጎበዝ ነሽ። ላብሽን፣ የደም ግፊትሽን እና ደግሞ አተነፋፈስሽን ይመረምራል። ግን አንቺ ይሄንን ስፒል ራስሽ ላይ በሞጋት ሁሉንም ነገር ተቋቋምሽ። ማሽኑንም ሀክ ማድረግ ትችያለሽ ማለት ነው። ጎበዝ ነሽ። ስለዚህ ነገር ለነሱ ትነግራቸዋለህ እንዴ? አይ እሱን እንኳን አልልም። ለምንድን ነው ግን እንደዚህ የምትንከባከበኝ? እና እንደ መጥፎ ሰው እንድንከባከብሽ ነው የምትፈልጊው? የሆነ ሌላ የምትፈሪው ነገር አለ፣ ግን መናገር አልፈለግሽም። ማወቅ እፈልጋለሁ፣ ግን አንቺ አትናገሪ። አሁን ስልጤኔን ጨረስኩ እንዴ? አንድ ነገር ብቻ ቀርቷል። ዛሬ እንዴት ሽጉጥ እንደሚመታ እናያለን። አረ ይሄማ አይሆንም። አይሆንም? ሰው ሁላ እኮ ይሄንን ነው የሚወደው። እኔ አልወደውም። ነይ በቃ ነይ። ኤሊፍ የስልክሽ አቅጣጫ ክፍት መሆኑን በደንብ እይ። እማዬ ምንድነው? ምን ተፈጥሮ ነው? ጀልባውን ባዶ ልናደርገው ነው። አንተ መሸጥ ከፈለክ ማለት ነው። ጀልባው ላይ እኮ የሚሰሩ ሰራተኞች አሉ። እነሱ መስራት ይችላሉ። እንደሱማ እንዴት ይሆናል? ቺቫን ከዚህ ነገር ውስጥ ቶሎ ብለህ አስወጣን። ያለበለዚያ ግን የኔ እናንተ ግንኙነት ይቋረጣል። ትኩረቴ በሙሉ እዚህ ላይ ነው። እሺ። እና ደግሞ ከዛች ኤጄ ከምትባል ልጅ ራቅ። ቀልብህን እኮ መሰብሰብ አለብህ። እያስተጓጎለችህ እኮ ነው። ማጂ ለምንድን ነው እንደሱ የምትዩ? ኤጄ እኮ በጣም ምርጥ ሰው ነች። እንደውም እንደ ወንድሜ ቺቫን እህቴ ብትሆን ደስ ይለኝ ነበር። አንድ ላይ ቢሆኑ እኮ በጣም ያምራሉ። ኦ
የሆነ ሰው እየሄደ ነው። በነገራችን ላይ በዚህ ጉዳይ ኤሊፍን ነው የምደግፈው። ሄድና አግኛት፣ ምናልባት ትረጋጋ ይሆናል። እዚህ እኮ እኔ ነኝ መናደድ ያለብኝ። አይ ይሄማ እንዴት ይሆናል? ለማንኛውም የት ነው የምትሄዱት? አሁን እኮ ምን የክረምቱን ቤት ተሸጧል። ወደ እርግዝና ካምፕ እየሄድን ነው። ያው እንግዲህ ይቅርታ አድርጉልን። እኔ ነኝ ያልተረዳኋቸው። የእርግዝና ካምፕ ነው እየሄድን ያለችው? በደንብ ሰምተዋታል። የኔ ውድ ነይ እንሂድ በቃ። እማዬ ጸጉሬን እያየኸው ቺቫን ያልኩህን ነገር እንዳትረሳ። ራስሽን ግን ብዙ አታስጨንቂኝ ማዬ። አንቺም ኤሊፍ። እሺ ይሄ ቤት አሁን ለኔ ነው ኃላፊነት የተሰጠኝ። ስለኔ አትጨነቁ እሺ። እና ቺቫን ወዴት ነው የምትሄደው? ኧረ እባክሽ ቆይ አንድ ደቂቃ። ሂላል የት ነች? ሂላል አንቺ ደግሞ ማን ነሽ? አስታውስከኝ? አንተ ልክ ለመጀመሪያ ጊዜ ወደኛ ስትመጣ ሃይ ስኩል ነበርኩኝ። አንተና ወንድሜ ደግሞ በጣም ተቀራረቡ ነበር። አንቺ የቺቫን እህት ነሽ አይደል? ቆይ ስምሽን እንዳትነግሪኝ። ቆይ አንዴ አንዴ። ሂላል። አንድ አይነት ነው። ዋው ሂላል፣ በጣም ትልቅ ሰው ሆነሻል፣ አድገሻል በእውነት። ልክ ነሽ። ከወንድምሽ ጋር ከድሮ ጀምሮ እንቀራረባለን። ከዛ በኋላ ግን ትንሽዬ ሱቅ ባዛር ውስጥ ከፈተ። ከዛ በኋላ ግን ጥቅመኛ ሆነ። አሁንም እንደዛው ነው፣ ምንም አልተቀየረም። እሱማ እዚህ ደረጃ ላይ ማን እንዳደረሰው ረስቶታል መሰለኝ። እና ምንድነው ቺቫን ነው አይደል አንቺን አማላጅ ብሎ ላከሽ? አይ እሱ ስለዚህ ነገር ምንም አያውቅም። እየሰማው ነው። ወንድሜ ካንተ ጋር መስራት አይፈልግም፣ ግን እኔ ካንተ ጋር እሰራለሁ። አይ አንቺ ለመኖር ምን እንደምሰራ ግን ታውቂያለሽ? ከመርሲን ድንበር ላይ አሁን ማስወጣት በጣም ከባድ ነው። 73 ኮንቴነር የጦር መሳሪያ አለክ፣ 463 ሽጉጥ፣ 361 ስናይፐር፣ 89 የማሽን ሽጉጦች አሉክ። እንዴ በጣም አጥንተሽዋል ትንሿ ልጅ። ይሄን ሁሉ ነገር እንዴት ልታውቂ ቻልሽ? መረጃዬንማ አልናገርም፣ ግን ፊርማዬን አኖራለሁ። ማንም ሰው እኔ ሊጠይቀኝ አይችልም፣ ወንድሜም ቢሆን። በእውነት ትልቅ ሴት ነሽ ይላል። ትልቅ ሴት። ግን እኔ ሽጉጥ አይተው ከማያውቁ ሴቶች ጋር ቢዝነስ አልሰራም። እውነታው ግን እኔ ላንተ ትክክለኛ ሰው ነው። እንዴት? ሽጉጥ እንደሱ መያዝ ደግሞ ከየት ነው የተማርሽው? ድሮ ከእናቴ እየተደበቁ ከአባቴ ጋር ሽጉጥን ለማመድ ነበር። ራሴን ያገኘሁበት ብቸኛ ቦታ እዛ ነው።
ሲከፋኝ እዛ ነው የሚሄደው። እና አሁን ደግሞ እችኛዋ ሂላል በጣም ደብራኛለች። አሁን ወንድምሽ ቢያይሽ ግን ያብዳል። መቼም ቢሆን ሊያውቅ አይችልም። እንጀምር እንዴ? ጀምሪ። በጣም ጎበዝ አስገርመሽኛል። ዋው ሶስቱንም መተኸዋል። ሽጉጥ ላይ ግን ማንም አይችልህም። ጎበዝ ነክ። አንቺም አሪፍ ትሆኛለሽ። ያው እኔ ራሴ ላይ ኮንፊደንስ የለኝም ግን ሞክራለሁ። ያው ሙከራው ወደ ስኬት ያመራል። አሁን በጣም ጨንቆኛል። ይኸውልሽ ሽጉጥ ላይ ቀልድ የሚባል ነገር የለም። ሽጉጡን ስትይዢ ሁሌም ቢሆን ባዶ መሆኑን ማወቅ አለብሽ። አሁን ሽጉጡን ባዶ አድርጓለሁ። ይሄው አሁን እንደዚህ አወጣዋለሁ ማለት ነው። አየሽ አሁን ባዶ ነው። ባዶ። እሺ አሁን ሽጉጡን በቀኝ እጅሽ ይዘሽ ታለሚያለሽ። ምን ገባኝ? ይኸውልሽ ሽጉጡን እንደዚህ ነው የምትይዥው። እጅሽን የምታረጊው በአይንሽ ትይዩ ነው። አውራ ጣትሽ የምታልሚበት ነው። አየሹ? ከዛ በኋላ በግራ እጅሽ እንደዚህ ታለሚያለሽ ማለት ነው። በቀኝ እጅሽ ደግሞ መተኮሻውን ትይዥዋለሽ። ገባሽ? አሁን እንሞክረውሽ። አሌሆፕ አያይ እንደሱ አይደለም። እሺ እንደሱ አይደለም። ቆይ እንደዚህ ይኸውልሽ። አሁን አለሚ። በጣም ተጠጋኸኝ። ትኩረት ማድረግ አልቻልኩም። ሽጉጡን ለብቻዬ መሞከር እችላለሁ? ትኩረት ማድረግ አለብኝ። እሺ ና በቃ። ሽጉጡን በግራ እጅሽ እንደዚህ አድርገሽ በጣም ጥሩ። ጣትሽን ደግሞ እዚህ ውስጥ አስገቢ። ጎበዝ። እቺኛዋን ጣትሽን አስገቢያት። እሺ አሁን አለሚ፣ ሁለቱም አይኖችሽ ክፍት መሆን አለባቸው። ምን ማለትክ ነው? ትኩረት አድርጊ፣ በደንብ ትኩረት አድርጊ። ተዘጋጅቻለሁ። እሺ ሂጂ። እሺ እንዴት ነው የሚደረገው? ሁለት። ተዘጋጅቻለሁ ግን ምንም ማድረግ አልችልም። አሁን ውስጡ ጥይት አለው። በደንብ ተጠንቀቂ። እንደሱ አድርጌ ነው የሚይዘው? እንዴት እንደሚደረግ እኮ አሳየውሽ። ወደፊት ትንሽ ልጠጋ እንዴ? እሺ ሂጂ። ሁለቱንም አይኖቼ መጨፈን አለብኝ? ባትጨፍኝ ጥሩ ነው። እሺ ግን እሺ በቃ በጣም ጥሩ። እንዴ ቆይ ምንድን ነው የሰራሽው? እንዴ ደንግጬ እኮ ሽጉጥ ነው። ይዘሽ እንደዚህ ነገር ማድረግ የለብሽም እኮ። እሺ በቃ ግን ደንግጬ እኮ ነው። እስቲ ስንት እንደመተው ሊየው። ምንም አልመተውም እንዴ? ተዘጋጅቻለሁ። ድጋሚ። እርግጠኛ ነሽ? ትንሽ ጨንቆኛል ግን እርግጠኛ ነኝ። አሁን እመተዋለሁ። ቆይ አየር በደንብ ሳቢ፣ እንዳትደነግጪ እሺ? እሺ አሁን ልሰጥሽ ነው። ተረጋጊ። ግን እኮ እኔን ማምጣት ያለብህ ባዶ ቦታ ነበረ። በሽጉጥ እንደዚህ አይነት ነገር አታድርጊ።
አሪፍ ነው። እጭ አሁንስ አስጠላኝ። መቼም ይሆናል መተው። ይሄ ስራ ዛሬ ማለቅ አለበት። ኤጄ ነው ወደዚህ ለምንድነው እንደዚህ ተናደድከው? እንዴት አልናደድም? የተቻለኝን ሁላ ያደረኩ። እንደዚህ ነው እንዴ አንቺ የምትችይው? በእውነት በጣም ጎበዝ ነሽ ኤጄ። እኔ እኮ ለመጀመሪያ ጊዜ ነው ስለላን እየሞከርኩ። እሺ ይኸውልሽ፣ በቃ ስለላ ብለን አንጥረው ይሄን ነገር። ዝም ብለን ቴክኒክ ነገር ነው የምንማረው። ይኸውልህ በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ላይ ስወዛገብ። ይሄን ፈተና ግን አልፈዋለሁ፣ ታያለህ። በነገራችን ላይ አንድ ሌላ የሚቀርሽ ነገር አለ። እኔ በጣም ወደው ነገር ነው። በነገራችን ላይ እኔም ልብሴን መቀየር አለብኝ። በጣም ምርጡ ነገር እየቀረበልሽ ነው። እንደዚህ ከሆነማ መቼም ልቀርብ አልችልም። አልሰማኸኝም እንዴ? ልብሴን መቀየር አለብኝ።